ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። የቀን 29ኛ ቀናችንን ትምህርታችን እንዴት በቀላል መንገድ መዘኛ መናገር እንችላለን የሚለውን ቻሌንጅ ከጀመርን ኦልሬዲ ጨርሰናል ማለት ነው። እና ዛሬ ደግሞ ለየት የሚለው ነገር የተለያዩ የፍቅር ቃላቶችን ከሰዎች ጋር እንዴት መለዋወጥ እንችላለን የሚለውን ትምህርት ወይም ቪዲዮን ይዤላችሁ የመጣው ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻው ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛን ማበረታቱን እያለን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንደተለመደው በዚህ በኩል ምኖች አሉ፣ ጥያቄዎች አሉ፣ ከዛ መልሶች አሉ። ምን ብለን መመለስ እንደምንችል ደግሞ አብረን እናያለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው? ዋይ ኦ ዩ እንደተለመደው ዩ ብለን ማንበብ ዩ፣ ኤን እንደ አ፣ አር ኤን ር፣ አር አር፣ ኤም አይን ማይ ብለን ማንበብ ኤች ኤን ሀ፣ አርን እንደ ር፣ ቲን እንደ ት፣ ሀርት ሀርት፣ ዩ ኦር ማይ ሀርት ዩ አር ማይ ሀርት ምን ማለት ነው? ልቤ ነሽ ወይም ልቤ ነህ፣ አንተ ልቤ ነህ ወይም ልቤ ነሽ ይላል የሆነ ሰው። ከዛ መልሳችን ደግሞ ለምሳሌ ኤን እንደ ኤ ማንበብ ነው። ኤንን እንደ ን፣ ዲን እንደ ድ ማንበብ ኤንድ፣ ዋይ ኦ ዩን ዩ ብለን ማንበብ፣ ኤን እንደ አ፣ ር ኤን ር፣ ኦር፣ ኤም አይን ማይ ብለን ማንበብ። ከዛ ኤስ ኦን እንደሱ ማንበብ እንደሱ፣ ኤስ ኦ እንደሱ፣ ኤልን እንደ ል፣ ኦን አነበብን ዩን አናነብም። ሁለት አድሉ አናባቢዎች እዚህ ጋር ኦና ዩ አንድ ላይ መጣዋል። ስለዚህ በአንድ ላይ ሲመጡባቸው አናባቢዎቹ የመጀመሪያውን ኦ ነው የምታነቡት እንዳልኳችሁ። ኤስ ኦን ሱ ብለን ማንበብ፣ ኤልን ል ብለን ማንበብ ሱል። ኤንድ ዩ አር ማይ ሱል ኤንድ ዩ አር ማይ ሱል ምን ማለት ነው? አንቺ ደግሞ ነፍሴ ነሽ ወይም አንተ ደግሞ ነፍሴ ነህ ብለን መመለስ እንችላለን ማለት ነው። ለዚህኛው መልስ ያ ይሄኛውስ ምን ይላል? አይን እንደ አይ፣ ኤፍኢን እንደ ፊ፣ ኤልን እንደ ል ፊል አይ ፊል አለን። ኤስኤን እንደ ሴ ማንበብ፣ ኤፍኤን ፍ ሴፍ፣ ዋይ ዳብሊው አይን ይቅርታ ዳብሊው አይን እንደ ዊ ማንበብ፣ ቲኤችን እንደ ዝ ማንበብ፣ ዊዝ ዋይ ኦዩን ዩ ብለን ማንበብ። አይ ፊል ሴፍ ዊዝ ዩ አይ ፊል ሴፍ ዊዝ ዩ ካንተ ጋር ወይም ካንቺ ጋር ደህና ነኝ። ካንተ ጋር ሲሆን ወይም ካንቺ ጋር ሲሆን ደስተኛ ነኝ ለማለት ነው። አይ ፊል ሴፍ ዊዝ ዩ ስንል ከዛ መልሳችን ደግሞ ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል ደግሞ እንደ ል ማንበብ ዊል አለን። ፒን እንደ ፕ፣ አርኦን እንደ ሮ፣ ቲኤን እንደ ቴ፣ ሲን እንደ ክ፣ ቲን እንደ ት ማንበብ ፕሮቴክት ዋይ ኦዩን ዩ ብለን ማንበብ አይ ዊል ፕሮቴክት ዩ አይ ዊል ፕሮቴክት ዩ ሁሌም እጠብቅሻለሁ። አይ ዊል ፕሮቴክት ዩ ኦልዌይስ ወይም ፎሬቨር ብላችሁ እዚህ ጋር መጨመር ትችላላችሁ ማለት ሁሌ የሚለውን ወይም ለዘላለም ለማለት ፎሬቨር ወይም ኦልዌይስ ብላችሁ እዚህ ጋር መጨመር ትችላላችሁ ማለት ነው። ኦልዌይስ ማለት ሁልጊዜ፣ ፎሬቨር ማለት ደግሞ ለዘላለም። ስለዚህ አይ ዊል ፕሮቴክት ዩ ብላችሁ መቀጠል ትችላላችሁ ማለት ነው። አንድ ምን ማለት ነው? ይሄ ሁሌም እጠብቅሻለሁ ወይም ሁሌም እጠብቅሃለሁ ብለን መለስን ማለት ነው። ያ አይስ ምን ይላል? አይን እንደ አይ ማንበብ፣ አሁንም ዳብሊው አይን እንደምን ማንበብ እንደ ዊ፣ ሁለቱንም ኤል በአንድ ላይ ል ብለን ማንበብ፣ በአንድ ድምፅ ነው የሚነበቡት። ዊል ብለን ማንበብ፣ ኤንኤን ኔ፣ ቪኢን ቭ፣ አርን ር፣ ኔቨር፣ ኤልኢን ሊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ ሊቭ፣ ዋይ ኦዩን ዩ ብለን ማንበብ። ስናነባው አይ ዊል ኔቨር ሊቭ ዩ አይ ዊል ኔቨር ሊቭ ዩ ምን ማለት ነው? አንቺን በጭራሽ አልተውሽም ወይም አንተን በጭራሽ አልተውህም ብሎ የሆነ ሰው ቢጠይቀን ወይም የሆነ ሰው እንደዚህ ቢለን እኛ ምንም ብለን መመለስ እንችላለን? አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል ል ብለን ማንበብ ዊል፣ ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ስቴይ፣ ኤፍኦን እንደ ፎ፣ አርኢን እንደ ር ማንበብ፣ ቪኢን እንደ ቭ፣ አርን እንደ ር ፎሬቨር አይ ዊል ስቴይ ፎሬቨር ምን ማለት ነው? ለዘላለም ከአንቺ ጋር እቆያለሁ ወይም ከአንቺ ጋር እኖራለሁ። አይ ዊል ስቴይ ፎሬቨር
አይ ዊል ስቴይ ፎርኤቨር ለዘላለም ካንተ ጋር እኖራለሁ ወይም ካንተ ጋር እቆያለሁ ለማለት አይ ዊል ስቴይ ፎርኤቨር እንላለን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ምን ይላል? ዩ አር ማይ ድሪም፣ ዩ አር ማይ ድሪም ይላል። ይህስ ምን ማለት ነው? ከዛ መልሱ ዩ አር ማይ ሪያሊቲ፣ ዩ አር ማይ ሪያሊቲ ይላል። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ። ወደ ቀጣይ እንለፍ። ኤስ ምን ይላል? አሁን እንዴት እናንብበው? ዳብሊው ኤች ኦን እንደ ሁ ማንበብ ነው። ሁ፣ ዲኦን እንደ ዳ፣ ኤስን እንደ ዝ፣ ዳዝ፣ ዳዝ፣ ኤስን እንደ ዝ ማለት ነው። ዳዝ ብለን አነበብን። ዋይ ኦ ዩን እንደ ዩ እናነብና አርን ር ብለን ማንበብ ዩር፣ ዩር። ኤች ኤን እንደ ኸ ማንበብ፣ አርን እንደ ር፣ ቲን እንደ ት ማንበብ ሀርት፣ ሀርት። ቢኢን እንደ ቢ፣ ቲን እንደ ት ቢት፣ ቢት። ኤፍኦን እንደ ፎ፣ አርን እንደ ር ፎር። ሁ ዳዝ ዩር ሀርት ቢት ፎር? ምን ነው ጥያቄው? ልብህ ለማን ነው የሚመታው? ወይም ልብሽ ለማን ነው የሚመታው ጥያቄ ነው። ከዛ መልሳችን ምን ሊሆን ይችላል? ኦን እንደ ኦ፣ ኤንን እንደ ን፣ ኤልን እንደ ል፣ ዋይን እንደ ኢ። ኦንሊ፣ ኦንሊ። ኤፍኦ ፎ፣ አርን ር ፎር። ዋይ ኦዩን ዩ ብለን ማንበብ ኦንሊ ፎር ዩ፣ ለአንተ ብቻ ነው ወይም ለአንቺ ብቻ ነው ብለን መለስን ማለት ነው። ያ ይስ ምን ይላል? ዋይ ኦዩን አሁንም እንደ ዩ ማንበብ፣ ኤን እንደ አ፣ አር ኤን እንደ ር፣ አር፣ ኤም አይን ማይ፣ ኤች ኤን ሃ፣ ፒ አይን እንደ ፒ፣ ኤንን እንደ ን፣ ኤስን እንደ ስ ማንበብ ሃፒነስ፣ ሃፒነስ። ዩ አር ማይ ሃፒነስ፣ ዩ አር ማይ ሃፒነስ ምን ማለት ነው? አንተ ደስታዬ ነህ ወይም አንቺ ደስታዬ ነሽ፣ አንተ ደስታዬ ነህ ወይም አንቺ ደስታዬ ነሽ ይላል። የሆነ ሰው እንደዚህ ያለን። ከዛ እኛ ደግሞ ምን ብለን እንመልስ እንችላለን? ኤን እንደ ኤ ማንበብ፣ ኤንን እንደ ን፣ ዲን እንደ ድ፣ ኤንድ ዋይ ኦዩን ዩ ብለን ማንበብ፣ ኤን እንደ አ፣ አር ኤን እንደ ር፣ አር፣ ኤም አይን ማይ ብለን ማንበብ። ከዛ ዳብሊው ኦን ዎ፣ አርን እንደ ር፣ ኤልን እንደ ል፣ ዲን እንደ ድ ማንበብ። ስናነባው ወርልድ ኤንድ ዩ አር ማይ ወርልድ፣ አንቺም ዓለሜ ነሽ፣ አንቺ ደግሞ ዓለሜ ነሽ ወይም አንተ ደግሞ ዓለሜ ነህ ብለን ልንመልስ እንችላለን ማለት ነው። ያ ወደዚህኛው እንሂድ። አይን እንደ አይ ማንበብ፣ ሲኤን እንደ ከ፣ ኤንን እንደ ን፣ ኬንት፣ ኬንት። ቲኔችን እንደ ት ማንበብ ነው። ኬንት ካንኖት እንደማለት ነው። ኬንኖት እንደማለት ነው። አይ ካንት ስንል አይደለም ወይም አልችልም እያልን ነው ማለት ነው። ስለዚህ ወይ እናየዋለን በመጨረሻ ላይ አይ ካንት፣ ኤል አይን ሊ፣ ቪኢን ቭ ሊቭ፣ ዳብሊው አይን ዊ፣ ቲኤችን እንደዚህ ማንበብ ዊዝ፣ ኦን ኦ ዩቲን በአንድ ላይ አውት ብለን ማንበብ አውት፣ ዋይ ኦዩን ዩ ብለን ማንበብ በአንድ ላይ አይ ካንት ሊቭ ዊዝ አውት ዩ፣ ያለ አንተ መኖር አልችልም ወይም ያለ አንቺ መኖር አልችልም አለን የሆነ ሰው። ከዚያኛ መልሳችን ደግሞ ምን ሊሆን ይችላል? ዳብሊው ኢን እንደ ዊ ማንበብ፣ ቢኢን እንደ ቢ፣ ኤልኦን እንደ ሎ፣ ኤንን እንደ ን፣ ጂን እንደ ግ፣ ቢሎንግ ዊ ቢሎንግ፣ ቲኦን ቱ፣ ጂኤን እንደ ጌ፣ ቲኤችኢን እንደ ዘ፣ አርን እንደ ር፣ ቱጌዘር ቱጌዘር ዊ ቢሎንግ ቱጌዘር፣ እኛ አንድ ላይ ነን፣ እኛ አንድ ላይ ነን አልን ማለት ነው መልሳችን። ያ አሁንም እዚህ ጋር እናንተ ቀላል ጥያቄ ያለች እችን ኮሜንት ሴክሽን ላይ አስቀምጡልኝ። ምን ትላለች? ዩ አር ቢዩቲፉል፣ ዩ አር ቢዩቲፉል ምን ማለት ነው? ኮሜንት ሴክሽን ላይ ጠብቃለሁ። ዩ አር ሃንድሰም የሚለውስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። ኦኬ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እስከ መጨረሻው ሁሌ የምንለቃቸውን ቪዲዮዎች ካያችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ